ሰላም ጤና ይስጥልን እየተወደዳችሁ የመሃል ሚዲያ አድማጭ ተመልካቾች እንደምን ውላችኋል። ለዛሬ ለተሰኞ ጥቅምት 3 ቀን 2018 ዓ.ም ወደ እናንተ እንዲደርሱ ያዘጋጀናቸው መረጃዎች የምናሻግርበት ሰዓት ላይ ደርሰናል። ዜናዎቹን በመምራት እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደር አብረናችሁ ቆይታ የምናደርግ ይሆናል። በቅድሚያም አበይት መረጃዎቹን እናስቀድም። ብሔራዊ የሰንደቅ ዓላማ ቀን በደማቅ ሁኔታ ተከበረ። ታላቁ የኢትዮጵያ ህዳሴ ግድብን አስመልክቶ ፉከራዋን የቀጠለችው ግብጽ በመሪዋ አብዱል ፈታህ አልሲሲ አማካኝነት በኢትዮጵያ ላይ ማንኛውንም አይነት እርምጃ ለመውሰድ እንገደዳለን ሲሉ ተናገሩ። በመቀለ ከተማ ህወሓት ላይ ተቃውሞ የወጡ ታጣቂዎችን ምላሽ ያልሰጠው ህወሓት አሁን ለጦርነት ዝግጁ ነን፣ ያሉበት ድረስ ሄደን እንወጋቸዋለን ሲል ተናገረ። ከውጭ ሐማስ በህይወት ያሉ እስራኤላውያን ታጋቾችን ሙሉ በሙሉ መልቀቁን አስታወቀ። እነዚህንና ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት። ጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። 2018 መግቢያን ምክንያት በማድረግ ለተወሰኑ ቤቶች ከ15 እስከ 25% በሚደርስ ቅናሽና በ40/60 የባንክ አማራጭ ታላቅ የሽያጭ መርሃ ግብር አዘጋጅተናል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። የዚህ እድል ተጠቃሚ ለመሆን ይፍጠኑ። ለቅናሽ ያወጣናቸው ቤቶች ውስን ስለሆኑ ሳይቶቻችንን ለመጎብኘት ከታች ባስቀመጥነው ቁጥር ይደውሉ። ጊፍት ሪል ስቴት። ብሔራዊ የሰንደቅ ዓላማ ቀን በደማቅ ሁኔታ ተከበረ። 18ኛው ብሔራዊ የሰንደቅ ዓላማ ቀን በብልጽግና ፓርቲ ዋና ጽህፈት ቤት የተለያዩ የስራ ኃላፊዎች በተገኙበት ተከብሮ ውሏል። በጽህፈት ቤቱ የአስተዳደር ዘርፍ አስተባባሪ ሚኒስትር ዴታ ብርሃኑ ፈይሳ የሰንደቅ ዓላማ ቀን አባቶች በደም በአጥንትና በህይወት መስዋዕትነት ያቆዩትን ድል የምናከብርበት መለያችን ነው ብለዋል። በታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ሰንደቅ ዓላማችን ዳግም በዓለም አደባባይ ከፍ ብሎ እንዲታይ የተደረገበት ዓመት መሆኑ የዘንድሮውን አከባበር ልዩ ያደርገዋል ነው ያሉት። ትውልዱ ሌሎች ሀገራዊ ስኬቶችን ለመድገም ዳግም ቃሉን የሚያድስበት ዕለት መሆኑንም ጠቅሷል። ረፋድ 4 ሰዓት ተኩል ላይም በፌዴራል የመንግስት ተቋማት በክልሎችና በሁለቱ ከተማ አስተዳደሮች በመከላከያ ሰራዊት ካምፖች እንዲሁም በኤምባሲዎችና የኢትዮጵያ ሚስዮኖች ሰንደቅ ዓላማ የመስቀል ስነ ስርዓት ተከናውኗል። የዘንድሮ ሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሐሳብ ነው ተከብሮ የዋለው። የታላቁ ህዳሴ ግድብ ግንባታ ገና ሲጀመር አንስቶ ስትፎክርና ስትዝት የነበረችው ግብጽ አሁንም ግድቡ ተመርቆ ፉከራውን አላቆመችም። የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ብሔራዊ ጥቅማችንንና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንወስዳለን ሲሉ ፎክረዋል። ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለች ባለው ኃላፊነት የጎደለው አካሄድ ላይ አገሬ እጇን አጣጥፋ አትመለከትም ሲሉ ተደምጠዋል። በተባበሩት መንግስታት ድርጅት ላይ መተማመናችን እንደ ድክመት መቆጠር የለበትም ማለታቸውም ተነግሯል። ፕሬዝዳንቱ ባልተመጣጠነ የውሃ ፍሰት የታችኛው ተፋሰስ ሀገራት ላይ ጉዳት እየደረሰ ነው ሲሉም ተናግሯል። ኢትዮጵያ አስቀድማ ሳታሳውቀን ሳትተባበር ወጥነት የሌለው ውሃን ትለቃለችም ብለዋል። ከሳምንታት በፊት ሱዳን ውስጥ ለደረሰው ጎርፍም ግብጽ ኢትዮጵያን ወንጅላ ነበር። ኢትዮጵያ ከዚህ ቀደም ግብጽ ላቀረበችው ውንጀላ ምላሽ ሰጥታ ነበር። ይኸው ምላሽም ግብጽ ያቀረበችው ክስ በሐሰት የተሞላና ተንኮል አዘል ነው የሚል ነበር። ግብጽ የግድቡ መሰረት ሲቀመጥ ነው ፉከራውና ዛቻ ማሰማት የጀመረችው። ሀገሪቱ እንዲሁ እንደፎከረች እስካሁን ድረስ አለች። በተደጋጋሚ ነይ ወደ ስምምነት ግቢ ብትባልም ስምምነት ሳታደርግ ቀርታለች። የፉከራና ዛቻ መግለጫዎችን እየሰጠች ግድቡ ተመርቋል። አሁንም ቢሆን ግን መፎከሯን ወደኋላ አላለችም። ግድቡ እንዳይሰራ ኢትዮጵያ ድጋፍ እንዳታገኝ ዘመቻ ከማድረግ ባለፈ በሀገር ውስጥ ያለውን የፖለቲካ አለመረጋጋት በመጠቀም እንዲሁም ለምዕራባውያን ሰዎች ጉቦ ጭምር በመስጠት ስራው እንዲደናቀፍ ጥረት ማድረጓ የአደባባይ ሚስጥር ነው። ያደረገቻቸው ሙከራዎች ሳይሳኩላት ቀርቶ ታዲያ ግድቡ በምርቃት መደምደሙ ይታወሳል።
ፐልስ ኦፍ አፍሪካ ሚዲያ ፓን አፍሪካኒዝምን በማስረጽ አፍሪካ በዓለም አቀፍ ሚዲያዎች ዘንድ ያላትን ውስን ቦታ እንደሚቀይረው የሚዲያና ኮሙኒኬሽን ተመራማሪው ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ፐልስ ኦፍ አፍሪካ ሚዲያን መርቀው ስራ ሲያስጀምሩ የሚዲያው ስራ መጀመር አፍሪካን በሉዓላዊ ገጽታ የማቅረብ ስራን ለመመከት ብሎም የራሳችንን ትርክት በራሳችን የመቅረጽ ተግባራችንን የምናጸናበት ጠቃሚ እርምጃ ነው ማለታቸው ይታወሳል። የፐልስ ኦፍ አፍሪካ ሚዲያ መቋቋም ወደፊት የመመልከት እርምጃ መሆኑን ጠቅሰው በዓለም መድረክ ጠንካራና ቱባ የአፍሪካ ድምጽ የማሰማት መሰረት መሆኑንም በወቅቱ መግለጻቸው ይታወቃል። በጅማ ዩኒቨርሲቲ የሚዲያና ኮሙኒኬሽን ትምህርት ክፍል መምህርና ተመራማሪ ጌታቸው ጥላሁን እንዳሉት ማህበረሰብ ያለውን ኢኮኖሚ፣ ማህበራዊ፣ ፖለቲካዊ ብሎም ሁለንተናዊ እንቅስቃሴ መሸፈን የሚቻለው አቅሙ የተጠናከረና ተደራሽ ሚዲያ ሲኖረው ነው ብለዋል። እዚህም አንጻር ፐልስ ኦፍ አፍሪካ ሚዲያ እንደ አህጉር ያሉ ሰውኛ ሰርካዊ እንቅስቃሴዎችን በንቃት በመመዝገብ ለህዝብ ማድረስ ይጠበቅበታልን ብለዋል። በተጨማሪም ፓን አፍሪካኒዝምን በትጋት በማቀንቀን አፍሪካ በዓለም አቀፍ ሚዲያዎች ዘንድ ያላትን ውስን ቦታ ከፍ ሊያደርግ እንደሚችልም አምናለሁ ነው ያሉት። በአፍሪካ ያለውን የመረጃ ፍሰት ጉድለትን መዛነፍ ለማድረግ እየተደራጀና ሙሉ ምስል የሚሰጥ ይዘት ተገዳዳሪነትና ተሰሚነት ያለው ሚዲያ ሆኖ መገኘት ተገቢ መሆኑንም አስገንዝበዋል። እንደ መካከለኛው ምስራቅ እንደ ቻይናና ሌሎች ሀገራት ተጽዕኖ መፍጠር የሚችል ሚዲያ አፍሪካ እንደሌላ ጠቅሰው ፐልስ ኦፍ አፍሪካ ይህንን ክፍተት በመሙላት ረገድ ከፍተኛ ሚና ይኖረዋልም ብለዋል። የህወሓት የጦርነት ዝግጅት ከየት ወዴት? ይህንን አስመልክቶ በባልደረባችን ቢኒያም ከድር የተዘጋጀ ዘገባ አለን፣ እንደሚከተለው ይቀርባል። በምርጫ ቦርድ የተሰረዘው ጽንፈኛው ህወሓት ያሉበት ቦታ ድረስ ሄደን እንወጋቸዋለን እያለ እየተናገረ ይገኛል። ላለፉት 50 ዓመታት በትግራይ ህዝብ ላይ የአጋም ሾክ ሆኖ ሲያደማው የኖረው ህወሓት በኢትዮጵያ ጫንቃ ላይ ደግሞ የመዥገር ያክል ተጣብቆ እያንዳንዱን ኢትዮጵያዊ ደም ሲጠጣ ቆይቷል። ህወሓት 17 ዓመታት የትጥቅ ትግልን አከናውኖ የተለያዩ ሴራ በመሸረብ የደርግ መንግስትን በመጣል የ4 ኪሎ መንበር መቆናጠጡ ይታወሳል። ይህ ቡድን በ27 ዓመታት የስልጣን ዘመኑ ህዝብን ከማማረርና ሀገርን ከመዝረፍ በተለየ መልኩ ሀገርን በሚጠቅም ተግባር ላይ እምብዛም ተሳትፎ ሳያደርግ ሞትን ከሞት ፊት በታገሉ ጀግና ኢትዮጵያውያን ከስልጣን ተወግዶ በትግራይ ህዝብ ጥላ ስር ሆኖ መቀሌ መሸሸጉ ይታወቃል። ወደ መቀሌ ከሄደ በኋላም ምንም የማያውቁትን የትግራይ ወጣቱን ልትወረር ነው አልቆልሃል በማለት በስሜት በመንዳት ከፌዴራል መንግስቱ ጋር በፈጠረው ጦርነት 1 ሚሊዮን የሚሆኑ የትግራይ ወጣቶች ማለቃቸው የቅርብ ጊዜ ትውስታ ነው። ቡድኑ ሰላም የማይወድና ጭር ሲል የማይፈልግ በመሆኑ ምክንያት ለዘመናት ጠላቴ ነው ሲለው ከቆየው ሻዕቢያ ጋር ጽምዶ በመፍጠር በትግራይ ክልል ዳግም ጦርነት ለመቀስቀስ እየሰራ ይገኛል። ከኢትዮጵያ ምርጫ ቦርድ ህጋዊ ሰውነቱ የተነጠቀው ይህ በወጣት ህይወት የሚጫወተው አረመኔ ቡድን ከመስከረም 24 ቀን እስከ መስከረም 26 ቀን ባደረገው ስብሰባ ላይ የክልሉ ጊዜያዊ አስተዳደርን ጨምሮ በርካታ የቡድኑ አባላት በአማራ ክልል የሚገኘውን ወራሪ ኃይል በማጥፋት እና የብልጽግና መንግስትን በመጣል ዳግም ወደ ቦታችን መመለስ አለብን ሲሉ ተደምጧል። የቀድሞ የክልሉ ምክትል ፕሬዝዳንት የነበሩት ዶክተር ደብረጽዮን ገብረ ሚካኤል ከዚህ በኋላ ማንንም አንፈራም፣ ለታመንለት ዓላማ እስከ ሞት ድረስ መስዋዕት መክፈል አለብን ሲሉ፣ ሞንጆሪኖ ደግሞ እናሸንፋለን ሲሉ ተደምጧል። ከዚህ ውጭ ደግሞ የክልሉ የወቅቱ ፕሬዝዳንት ታደሰ ወረደ ህወሓት ከሻዕቢያ ጋር የፈጠረው ጥምረት ተገቢና ውጤት የሚያመጣ ነው፣ ይህንን በቅርቡ የምታዩት ይሆናል ሲሉ መናገራቸው ይታወሳል። አሁን ደግሞ በቂ ትጥቅ አለን፣ ያስቀመጥነውን ትጥቃችንን አንስተን በተግባር አቅማችንን እናሳያቸዋለን እያለ ሲሆን መፎከርና መሸለል የማይደክማቸው በታላቁ መከላከያ ክንድ ሲደቆሱና ሲመቱ ደግሞ ሀገር ይድረስልኝ የሚል ጩኸታቸውን ሲያሰሙ ይደመጣል። የዚህ ቡድን አባላት እስካሁን ራሳችንን በስልጠና ስናበቃ ቆይተናል፣ መሳሪያችንን ስንወለውልና እያጸዳን ቆይተናል፣ አሁን ለሁሉም ነገር ዝግጁ ስለሆንን በቅርቡ ባሉበት ቦታ ሄደን እንወጋቸዋለን ሲሉ እየተናገሩ ይገኛሉ። በዚህ ጉዳይ ላይ በትግረኛ ቋንቋ ሲነገር የሚያሳይ የቪዲዮ ማስረጃ ደርሶናል። እሱን ተከታትለን እንመለሳለን። በዚህ ብስልጠና ብቃትና ብምርአይ ሓደ ነገር ብተግባሮም ክንዕጠቕ ኢና ይፍተውዋ ይስለዋ ዕጥቅና ክነረጋግፅ ኢና ብረትና ክነርኢና ክንውሉል ኢና ኣለና ይብረ ንዝመፅእ ክከላኸል ዝኽእል
ኃይል ክሎና በተግባር ክነሪና ከቆሻሻና ከመቀንጨር ጋር የቆረብንበት ምንም ምክንያት የለም ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገለጹ። ሚኒስትሩ ይህንን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከፌዴራልና ክልል አመራሮች ጋር የገጠር ኮሪደር ስራዎች ላይ ባደረጉት ውይይት ላይ በሰጡት ሀሳብ ነው። ሀገር ለመቀየር የሚደረግ ጥረት ውስጥ ትልቁ ፈተና አመለካከት መሆኑን ገልጸው በአብነትም ባለቅኔው ሰለሞን ደሬሳ ብዙ ኢትዮጵያውያን ላሊበላና አክሱም ፊት ቆመው የሚያስቡት ቅርሶቹ አይሰሩም የሚለውን ነው ሲሉ አውስተዋል። በሌላ በኩልም ግብርናን ለማዘመን ቴክኖሎጂ ተምረው እንዲመጡ የተላኩ መሐንዲሶችም የትንፈቅ ልንል አንችልም የሚል ትምህርት ነው ቀስሞ የመጡት ሲሉ ተናግሯል። የተሻለ ንጽህናና ጥራት ለማግኘት ቦታ መቀየር አለብኝ የሚል እንጂ ያለሁበትን ቦታ ማሻሻል አለብኝ ብሎ ያለማሰብ ችግርም እንዳለ ተናግረዋል። በኢትዮጵያ የድህነት ምጣኔ በ2025 ወደ 43 በመቶ ከፍ ሊል እንደሚችል የዓለም ባንክ አስታወቀ። የዓለም ባንክ ድህነትና የሀብት ፍትሐዊነትን በተመለከተ ከሰሞኑን ባወጣው መረጃ በኢትዮጵያ በተያዘው እንደ ኢሮፓውያን አቆጣጠር በ2025 የድህነት ምጣኔ ወደ 43 በመቶ ከፍ ሊል እንደሚችል አስታውቋል። የዓለም ባንክ የድህነት ምጣኔና የሀብት ፍትሐዊነት ሰነድ ኢትዮጵያ ባለፉት 2 አስርት ዓመታት ድህነትን ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎችን ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። የኮቪድ-19 ወረርሽኝ፣ የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የሀገራዊ ጥቅል ምርት እድገቱን እንዳቀዛቀዘውና የዋጋ ንረቱን እንዳባባሰው አክሎም ገልጿል። የሀገሪቱ የድህነት ምጣኔ እንደ ኢሮፓውያን አቆጣጠር በ2016 ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን የገለጸው የዓለም ባንክ ይህ መለኪያ በቀን $3 በታች የሚያገኙ ዜጎችን ግምት ውስጥ በማስገባት ነው ብሏል። በሰሜኑ ጦርነት ላይ ተሳታፊ የነበሩ የትግራይ ኃይል አባላት ሰላማዊ ሰልፍ አካሄዱ። በጦርነቱ ላይ ተሳታፊ የነበሩ የትግራይ ኃይል አባላት በዛሬው ዕለት በመቀሌ ዋና ዋና መንገዶች የመብት ጥያቄ አንስተው ሰላማዊ ሰልፍ ማካሄዳቸው ተሰምቷል። ራሱን የትግራይ መከላከያ ሰራዊት TDF ብሎ የሚጠራው ታጣቂ ቡድን ጥቅማ ጥቅም ይከበር፣ ደሞዝ ይከፈል የሚሉ ጥያቄዎች ጎልተው የተደመጡበት ሰፊ ሰላማዊ ሰልፍ አካሂዷል። ሰልፈኞቹ ወደ ትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት በማምራትም ተመሳሳይ ሀሳብ አንስተዋል ነው የተባለው። ተጨማሪ የምስል ማሳያዎች አሉን። በጨፋ ሮቢት ከተማ በደረሰ አሰቃቂ ትራፊክ አደጋ የ11 ሰዎች ሕይወት ሲያልፍ 23 ሰዎች ላይ ከባድ ጉዳት መድረሱ ተገለጸ። ቢኒያም ከድር ተጨማሪውን ይዟል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ጨፋ ሮቢት ከተማ ጃራ ድልድይ ተብሎ በሚጠራው አካባቢ በደረሰ አሰቃቂ የትራፊክ አደጋ 11 ሰዎች ሕይወት ሲያልፍ 23 ሰዎች ደግሞ ላይ ከባድ ጉዳት መድረሱን የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ አስታውቋል። አደጋው የደረሰው ከአዲስ አበባ ወደ ደሴ በመጓዝ ላይ የነበረ የሰሌዳ ቁጥሩ ኢቲ 7329 የሆነ አውቶቡስና ከደሴ ወደ አዲስ አበባ በመጓዝ ላይ የነበረ የሰሌዳ ቁጥሩ ኢቲ 41157 ተሳቢ መኪና ጃራ ድልድይ አካባቢ በመጋጨታቸው ነው ተብሏል። የኦሮሞ ብሔረሰብ አስተዳደር ፖሊስ መምሪያ ኃላፊ ኡመር መሐመድ በአደጋው እስካሁን የ11 ሰዎች ሕይወት ማለፉን ገልጸው 23 ሰዎች ላይ ደግሞ ከባድ ጉዳት መድረሱን ተናግሯል። በተጨማሪም በርካታ ሰዎች ቀላል ጉዳት እንዳጋጠማቸው ጠቅሰው ጉዳቱ የደረሰባቸው ሰዎች በአሁኑ ሰዓት በጨፋ ሮቢት ሆስፒታል ሕክምና እየተደረገላቸው መሆኑን ገልጸዋል። የሟች ቁጥር ሊጨምር እንደሚችልም የገለጹት ኃላፊው አያይዞም አሽከርካሪዎቹ በሚጓዙበት ወቅት በጥንቃቄ ሊያሽከረክሩ እንደሚገባ ማሳሰባቸውን አሚኮ ዘግቧል። ታላቅ የምስራች! በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ
ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን የዕለቱን መረጃችንን ነው። ከባህር ማዶ ያዝናቸው መረጃዎቻችን ተሻገርን። ሐማስ በህይወት ያሉ እስራኤላውያን ታጋቾችን በሙሉ ለቀቀ። የእስራኤል መከላከያ በህይወት ያሉ ታጋቾች በሙሉ መለቀቃቸውን አስታውቋል። የእስራኤል ጦር ዛሬ ማለዳ የመጀመሪያዎቹን 7 ታጋቾች ተረክቦ ቤተሰቦቻቸው ወደሚገኙበት ስፍራ እየወሰደ መሆኑን ገልጾ ነበር። ከጥቂት ሰዓታት በኋላ ተጨማሪ 13 ታጋቾችን ከቀይ መስቀል ተረክቦ ወደ እስራኤል እየወሰደ መሆኑንም ገልጿል። ጦሩ ባወጣው መግለጫ ላይም የእስራኤል ጦርና ደህንነት ኤጀንሲዎች ተመላላሾቹን ወደ እስራኤል አጅበው እያመጧቸው ነው ተብሏል። ወደ እስራኤል ከተመለሱ በኋላ የመጀመሪያ የሕክምና ምርመራ ይደረግላቸዋል ያለው መግለጫው በኋላ ላይም ለቀይ መስቀል ተላልፎ የሚሰጡ ተጨማሪ ታጋቾችን ለመረከብ መዘጋጀቱን አስታውቋል። ሐማስ በበኩሉ በህይወት ያሉ ሁሉንም ታጋቾች ማስረከቡን እየገለጸ ሲሆን የ28 ታጋቾች አስክሬንን በዛሬው ዕለት እንደሚያስረክብም አስታውቋል። የእስራኤላውያኑ ታጋቾች ቤተሰቦች ደስታቸውን በተለያየ መንገድ በመግለጽ ላይም ናቸው። የታጋቾችና የጠፉ ቤተሰቦች የተሰባሰቡበት ሆስተስ ኤንድ ሚሲንግ ፋሚሊስ ፎረም በማህበራዊ ሚዲያ ገጹ ላይ ወደ ሀገራችሁ እንኳን ደህና መጣችሁ ሲልም ለጥፏል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ሰኞ ጥቅምት 3 ቀን 2018 ዓ.ም ወደ እናንተ እንዲደርሱ የመራረጥናቸው መረጃዎቻችን እስካሁን ያደመጣችኋቸውን ይመስሉ ነበር። ከቀሪ የመሃል ሚዲያ ፕሮግራሞች ጋር ሰናይ ቀንን ተመኘን።